እዚህ ቤት አልኖርም። ከተሳካልኝ በራለሁ፣ ካልሆነ ደግሞ ታሰራለሁ። እኔ ከታሰርኩ ደግሞ ምሳሌ ትሞታለች። ያ ደግሞ ከሆነ እኔ ማለት እንግዲህ እጄን ለፖሊስ ነው የምሰጠው። ብቻ ያም ሆነ ከነገ ጀምሮ እዚህ ቤት አልኖርም። እንዴ ነገ እንደማትበር ሰለማውቀው ተቀድማቸዋል። እነሱ ደግሞ ከ3 ቀን በኋላ እንደምትበር ነው የሚያውቁት። አዎ እነሱ ከ3 ቀን በኋላ እንደምበር ነው የሚያውቁት። ትንሽ ተስፋ ደግሞ የሰጠኝ እሱ። አዎ አንድ ይያለ በቃ ተስፋ አትቁረጥ፣ እሱን ተስፋ አድርግ። ደግሞ ሞገስ አንተ እኮ ልጅ ወልደሃል። ወለድካት እንጂ አንድ ያይተዋትን ተፋል። ይሄ መጽናኛው እኮ ይናፍቀኝ። አሁን የውጭ ሀገር ሰዎች ናቸው፣ በቃ ዲያስፖራ ናቸው እኮ። ስትመለሱ ይደርሳል። አዎ ብቻ ተሳክቶልኝ ልጄ ታክማ ድናልኝ ልመለስ እንጂ ይኸው 7 ሽማግሌ እንኳን ሰብስቤ እግሩ ለወድቄ ይቅርታ ጠይቋል። ኧረ አይጨክንም። ወደ ሰውዬማ ቢሆን በደስታ ሸኛቸው ነበር። እና እኛ ለምንድን ነው የምንሄደው? በጠዋት እነ ብሩክ ሳይደርሱ የምናቀብለው ማስረጃ አለ። እሱ ምንድን ነው? ይህንን ማስረጃ ቀድመን ደርሰን ለዝና ሰው ከሰጠን ብሩክ እንዳይሄድ መታገድ ይችላል። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እና ለምን ዛሬ እቃውን አላደረሽውም? እቃ አይደለም ሰነድ፣ ብሩክን ወንጀለኛ የሚያደርግ ሰነድ። ግን እኮ እሱ አይደለም የለቀቀብሽ። አንቺ ደግሞ ትገርምኛለሽ። አንዴ ሰው አንዴ አፈር ነው የሚያደርግሽ። ይኸውልሽ እሱ አይመለከትሽም። ጠዋት አብረን ማስረጃውን ለመስጠት እንሄዳለን። እሺ ይኸውልሽ ለቼክአፕ እነሱ 2 ሰዓት ነው የሚደርሱት። እኛ ደግሞ ከዛ ቀደም ብለን መድረስ አለብን። እኔ እኮ ማለት ታውቂያለሽ አይደል? በጠዋት መነሳት አልወድም። ሰሚያለሽ? መፍጠን ስላለብን ጠዋት በራይድ ነው የምንሄደው። እሺ በደንብ ተዘጋጅ። ነገ በጣም የምጠብቀው ድል ነው። እንደዛ ሜዳ ላይ አውጥቶ እንዳልጣለኝ እግሬ ላይ ተንበርክኮ ሲያለቅስ ማየት ነው የምፈልገው። እንደዛ በጥይት እንዳልመታኝ፣ ከቤቱ እንዳላባረረኝ፣ ስንት ነገር እንዳላደረገኝ በፖሊሶች ተይዞ ልጁን ለጎሪጥ እያያት በፖሊስ መኪና ገብቶ ሲሄድ ካየሁት ምን እንደማደርግልሽ ታውቂያለሽ? ምን ታደርግልኛለሽ? ይሄን እንደለማ የፈለግሽበት ቦታ ነው ማዝናናሽ። ከፈለግሽ ኮሪፍቱ ደብረ ዘይት፣ ከፈለግሽ ፒራሚድ፣ ከፈለግሽ ሻሸመኔ፣ ብቻ የፈለግሽ ቦታ ይሰካል። ብቻ ይሰካል። እሺ ቃልሽ እንዳታጥፊ። ኋላች ዝና በጣም ብዙ ብር እየሰጠኝ ነው። በተገናኘ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው። እንግዲህ ማለት ሞገስ አጉታታል ማለትና እፍራታ ማለት ነው። እንግዲህ በጣም አበደች። ስጨው ነበር ብሩክን አሳግታለሁ ብሩክን አሳስራለሁ ብላ ያሰበችው ስላልተሳካላት እጅግ በጣም ተናዳለች ማለት ነው። እንግዲህ ዳጣና ሞገስ የሚሄዱበትን ቀን ቀይሮ ነበር። ነገር ግን እሷ በሌላ አቅጣጫ እንይዛለን ብሩክ አብዶ አስፋልት ላይ ሲንከራተት ማየት ነው የምፈልገው። በተለያች ምሳሌ እንደዚች ያደረሰችኝ ከቤት እንደወጣ ብዙ ነገር ያደረገችኝ እሷ ነው። የእሷም ሞት ቆሞ ያታል እያለች ስታስፈራራ ከእፍራታ ጋር ደስተኞች ነበሩ። ነገር ግን በመጨረሻ ለቅሶ ሆነ ማለት ነው። እንግዲህ ማለትና እፍራታ ሞገስ ሽፍር መስሎ ከዛ የታክሲ እንትን ብሎ መስሎት ከዛ እነሱን ይዞ ለመሄድ ይወስናል ማለት ነው። እሱን ለማስከተል ስትሞክር ነበር፣ ነገር ግን አልተሳካላትም። በመጨረሻ የዝናም ይሰድባትና አትረቢ ለምንም አትጠቅሚም አንቺ ውርጋጥ ነሽ እያለ ሲሰድባት ነበር። ሞገስ እንደሚገሉትና የዝናና ማለት ለመግደል እሱን እንደሚያስቡ ለዳጣ እየነገራት ነበር። እኔ ልትገልኝ አትችይም ማለት ስለዚህ ምን ልታረገኝ አትችይም ብላትም፣ ነገር ግን ቆይ ጠብቀኝ እሰራላችኋለሁ እያለች በንዴት ስታወራ ነበር። የዝና አንቺ ሁሉ ነገር አባላሽተሻል፣ ስለዚህ ካሁን በኋላ በጭራሽ ምን 5 ሳንቲም አልሰጥሽም፣ አጠገቤ እንዳትደርሺ፣ ያልኩሽን ያላደረግሽ አንቺ ያለሽው ምላስ ብቻ ከማውራት ውጪ ተግባር ዜሮ ነሽ እና ካሁን በኋላ 5 ሳንቲም እንደማይሰጣት ይነግራታል። ከዛ በቃ እፍራታ ጀመርሽ ደግሞ ገና ለገና ስለተካድኩ
አሁን ደግሞ የኔ ቤት አትበቃም ማለት ጀምርሽ አይደለም? አው እንግዲህ አንቺ የለመሽ ብዙ ነው ሌላ ምን ማድረግ እንችላለን ይላል። እንግዲህ ብሩክ ባላደረገ ክስ መሰርታበት በጣም ተዳንዶ በጣም ተገረመ። ምክንያቱም ቪዲዮ ለቀቀብን ብላ ብሩክ ከሀገር እንዳይወጣ ክስ መሰረተች ማለት ነው። እንግዲህ እሱ ደግሞ አላደረገም ቪዲዮ የለቀቀው ሞገስ እንጂ ብሩክ አይደለም ማለት ነው። ከነማኛም ከሞገስ ጋር ሰላም ብታወርዱ ጥሩ ነው እያለ ሌላት ልጄ አንድ ነገር ከሆነች እያየችኝ በቁማኑ ማቃጥላት እንጂ በጭራሽ አልተዋትም። ስለዚህ ምንም በፈጠር ምሳሌ አንድ ነገር ከሆነች አለቃትም። ነገር ግን አርፋ የማትቀመጥ ከሆነ ላጠፋት ይችላል። ምሳሌ ትታከማለች። ምሳሌ ድና ማየት እፈልጋለሁ። ስለዚህ ምሳሌ ትድናለች እያለ ቅድስትዬም እናት እንደምትሆንለትና ሁሌ ትምህርት ቤት እንደምታደርሳት እንደውም እንደምታመጣት ትነግራታለች። ከዛ እኔ ሁሌም እናትሽ ሆናለሁ በጭራሽ እንድታስቢ አልፈልግም አንቺ ብቻ ድነሽ ነይልኝ እያለቻት ነበር። እሷም እሺ ትላለች። ከዛ መናገር አትችልም፣ ነገር ግን ትሰማለች ማለት ነው። ብሩክ በቃ አትዘን አታስብ፣ ግን ብቻዬን ነኝ ዳጣ ሞገስ ከኔ ጋር ቢኖር ደስ ይለኝ ነበር። ሞገስ አጠገቤ ቢኖር ምንም ነገር ፍራቻ አይሰማኝም። ነገር ግን አሁን እኔ አንድ ነገር ቆንኩ ለምሳሌ ልጄ ምን ትሆናለች ብዬ አስባለሁ። ሞገስ ከኔ ጋር ቢሆን ደስ ይለኝ ነበር እያለች ነበር። እንግዲህ የዝና ማለትን እየሰደበ እንደውም እሷ የሚበሩበት ቀን ተሳስታ ነበር የተናገረችው። ነገር ግን የዝና ደውሎ ይደርስባቸዋል እና ከሀገር በጭራሽ መውጣት የለም ብሎ እኔን ለማስገደል ስትሞክር ነበር ማለት ጭራሽ ቆይ ምን ቀራት? ምክንያቱም ሀብቴን ንብረቴን አሳገቱብኝ፣ ጎዳና ላይ አስወጡኝ። ግን አሁን ደግሞ መኖር ራሱ በጭራሽ አልፈለጉም፣ ምክንያቱም እኔን መግደል ይፈልጋሉ እያለ ከዳጣ ኦኬ ዳጣ በጭራሽ ማሰብ የለብህም ሞገስ እኔ አጠብቀሃለሁ እያለች አንቺ በየትኛው አቅምሽ ንገሪኝ እስቲ እኔ እኮ እቀየራለሁ ሞገስ እያለች ነበር። ነገር ግን እንግዲህ ሜላት ያሰበችው ነገር ስላልተሳካላት የዝና እጅግ በጣም ይበሳጫል፣ እጅግ በጣም እናደዳል። በመጨረሻ እንግዲህ ማለት ብቻዋን ከፍራታ ጋር ትቀራለች። የዝናው ስታምነው ወይም ደግሞ ቤቱ በኔ ስም ይገዛልኛል ብላ ስታስበው የነበረው ያቀደችው በሙሉ ስላልተሳካላት ሞገስ በመጨረሻ እነሱ ጉድ አደረጋቸው። ሞገስና ብሩክን ለማጥፋት እንደ ምሳሌ እንድትሞት ለማድረግ ሳስቡ የነበረው ለራሳቸው ይሆናል ማለት ነው። እንግዲህ ማለት የሰማ እጅግ በጣም ታብዳለች፣ በጣም ትበሳጫለች። ነገር ግን እፍራታ ካሁን በኋላ በቃ እሺ ብሩክ ሞገስ አጠፍተናል ይቅርታ አድርግልኝ ብላ እየለመነችው ነበር። ነገር ግን ብሩክ ሞገስ ቆይ ምን ነበር ያሰባችሁ? ሪፖርት ወስዳችሁ እናንተ የማትረቡት ቆሻሾች ቆይ ምን ነበር እኔን ጭራሹን ለማስገደል ስታስቡ ነበር ማለት አልተሳካላችሁ። መቼም ቢሆን ብሩክ እንደው ልጁን ይዞ እንደሄደ ሲነግራት እጅግ በጣም አበደች። ቪዲዮን ስለቅ የነበረው ብሩክ እንኳን ቢታሰር ቪዲዮን የለቀቁት እኔ ብዬ ነው ፖሊስ ጣቢያ ሄጄ የምናገረው አላት ማለት ነው። ነገር ግን ምንም ልታረግ አትችልም። ከሆነ በኋላ ደውለት የዝናው እስቲ የሚያረግ ነገር ካለ አብረን እናህልና ከዛ የዝና ብሩክ ሞገስ ጉዳረገን እያለች ብታለቅስም ነገር ግን የዝና እጅግ በጣም እናደድና ከዛ ይዘገባቸዋል። ቅድስትዬ ምሳሌ ስለምትታከም እጅግ በጣም ደስ ብሏት ነበር። ከዛ ቅድስት የምሳሌ ዕቃ እንድታዘጋጅ ይፈልጋለሁ ያላት ነበር። እሷም ደስተኛ ሆነ ጋሽ እሺ እያለች በደስታ ነበር ስታረግ የነበረው ማለት ነው። እንግዲህ መጨረሻ ሞገስ እንግዲህ ራሱን ቀይሮ ሌላ ሰው መስሎ እንግዲህ ይዟቸው ይሄዳል ማለት ነው። እነሱ በጭራሽ አላወቁም፣ ወጥመድ ውስጥ ይገባሉ ማለት ነው። በመጨረሻ ጉድ ይሆናሉ እፍራታና ማለት ነው። እንግዲህ ወጥመድ ሳዘጋጁ ነበር፣ ራሳቸው ራሱ ወጥመድ ውስጥ ይገባሉ ማለት ነው። በራሳቸው ይጎዳሉ። ሰው ለመጉዳት ሳስብ ራሱ ተጎዱ ማድረግ
መኖርን አልፈለጉም ሀብቴን ንብረቴን ፍቅሬን ሁሉ ነገር ቀምቶኛል ግን እንድኖር አልፈለጉም እንድሞትላቸው ነው የሚፈልጉ ያለ ከዛ እንግዲህ ማለት አሁን ደውሎ ነገ እንዳያጣድፍና ነገ ክስ እንደመሰረት ወይ ደግሞ ከሀገር እንዳይወጣ ማድረግ ስላለብን ብሎ መችበራ እንደሆነ ከዛ ይዝና ያለውን ነገር መረጃ በሙሉ ሰብስባችሁ አምጡልኝ ይላል ብሎ ይነግራል እሺ ያለው መረጃዎች ይዘን አንቺና እፍራታ ነገ ጠዋት መረጃውን ሰብስባችሁ እንግዲህ ከሀገር እንዳይወጣ የሚል ወረቀት በሙሉ ሰብስባችሁ ሪፖርት ተወስዳላችሁ ከዛ ሪፖርት እጅ ከፈንጅ ይያዛል ወይ ደግሞ ከሀገር እንዳይወጣ ይታገታል ማለት ነው ስለዚህ አሁንም እንደዛ ያደረገች ይያነ ከዛ ብሩክ በጣም ስላንተ እየተጨነቀ ነው ሞገስ ስላንተ ብቻ ነው የማስበው እያለች እንደውም በረራው ከ3 ቀን በኋላ አይደለም እንዴ አይ ከ3 ቀን በኋላ አይደለም ነገ ጠዋት ነው በረራው እንዴ ከ3 ቀን በኋላ የተዋለበት ምክንያቱም ማለት ስለከሰሰች ምንም እንደሆነ ከሰሰች በአንተ ምክንያት ምን አርጌ ቪዲዮ ለቀቀብኝ ብላ ከሰሰችው እያለች በቃ ፍራታና ማለት በቃ ነገ ነው በረራው ስለዚህ ነገ ጠዋት ሄደን በጠዋት ተነስተን እኔ እንቅልፍ ይጥለኛል ቆይታ አይ እንደዛ ብሎ ነገርኝ በጠዋት ፈለግሽበት ቦታ ደስተኛ አድርግሻለሁ እያለቻት አያጓጓቻት ነበር ከዛ እሺ ተነና በጠዋት ሪፖርት ሄዶ ቀድሞ መገኘት እንደምፈልጉ ትናገራለች ከዛ ዳጣ እንግዲህ ተብሩጋ ነገ እንደሚሄድ ይነግራቸዋል በቃ ዛሬ ብቻ ነው እዚህ ማድረው ቅድስትና ዳጣ አባካቸው ራሳችሁን ጠብቁ ሚላት በምንም አጋጣሚ እኛን ልታጠፋ ትፈልጋለች ስለዚህ ራሳችን መጠበቅ አለብን ቅድስት አባክሽ ምሳሌ በጊዜ እንድተኛ አድርጊ መኝታ ቤት አስተኝ ደቃውን አስተካክልለት በጠዋት እንሄዳለን ብሎ ይነግራል ስለዚህ ራሳችን መጠበቅ አለባችሁ ለማንኛውም ግን እንደዋወላለን ምንም አይሳስባችሁ እያለ ነበር እሺ ጋሺ አታስብ እያለችው ነበር አስተካክልለታለሁ እሺ አታስጋሽ እያለችው እና በራሳችን መጠበቅ አለባችሁ ምንም ቢፈጠር መደጋገፍ አለባችሁ አንቺና ቅድስት እስክንመለስ ድረስ ፈጣሪ ልጄ ደህና ሆነ ጤነኛ ሆነ መመለስ ምንም ችግር ነገር ካልተፈጠረ እንግዲህ ልጄን ሄጄ አሳክማለሁ ብዬ ተስፋ አደርጋለሁ እያለ እንግዲህ ማለትና አፍራታ ቀድሞ ሪፖርት ለማግኘት ቶሎ ብሎ ይወጣሉ ማለት ነው እንግዲህ ሞገስ ደግሞ ጥሩ ነገር ነው የሰራው እዚህ ጋር የታባታቸው ምሽራላቸው አፍራታና ማለት እንግዲህ ሞገስ ታክሲ የሚነዳ ሰው መስሎ ነዳ ይዘው ራሱን ቀይሮ ፊቱን ሸፋፍሎ ከዛ ምንድነው ተሰጥቷቸው ከዛ አባ ወደ ኤርፖርት ወሰደን ማከበራ እንዳይመጣ ቶሎ ብሎ ኤርፖርት ወሰደን ለአባ እየደሰታ አፋን ማራታ ትንሽ ብሎ እና ምሳሌ እንደነበር ማለት ነው ስለዚህ እየሽነች ወጥተን ካልስተናከን በጣም እያለቀሰች ነው ባይ ምሳሌ ትግስት እጅግ በጣም እያለቀሰች ነበር ቅድስት ተረጋጉ በቃቸው አሳልፉ ለድነት እንድትደርስ መስጠት ማቆጥ ነው ስለዚህ ተረጋጉ ቅድስት ራሳችሁን ጠብቁ ይያለ ስለዚህ ተሰናበት ይተናስገቢ በቃ ተከፋፈልከሽ ተመለሳች በሰላም ስለዚህ እቃቸው ብሎ ወጥቷቸው ወደዚህ ቅድስት ማቀሳን አላቆምች ነበር ቅድስት ራስሽን ጠብቁ ነገር ፈጠረ ማለት ማንም መጋጠም ልትጎዳ ስለምትፈልግ ራስሽን መጠበቅ እንዳትረሽ ይያዝናል አረቡኬ ታስቡ በቃ ወብን አረበቃ ታልኩሽ ምናምን እኔ ራሱ ኮድ አስባሳችሁ ይያለች ታታ ስለዚህ ምንም አልተሰለባችሁም ራስሽን ጠብቂ እኔ እስከመለስ ድረስ እያላት ነበር እሺ እንግዲህ ከብላችሁ ሰላምታችሁ በሰላም ተመለሱ ሞገስ እንግዲህ ነገር ነው ያጋው አስመስሎ አቋራጭ ነው መሰለኝ እየወሰደ ነበር አቋራጭ ነው ሌላ አቋራጭ ስለጦርነበት በጣም ተጋለች ተሳስበስ ነበር ማለት እንደዚህ ነው እዚህ ነው አቋራጭ ነው አቋራጭ እያለ በጣም ፈሩ እዛ ነገር ሰጣቸው ነበር ግን አጥራጭ ነበር እንደው ምን አድርጋቸው አንድ ላይ አስሮ በግረፋቸው ደስማናል አንድ ላይ ሰራለው ብርፍ ያረጋቸው ማለት ነው እንግዲህ ብሩክ ደግሞ ምሳሌ ነው ሄዶ ማለት በሰላም ሄዶ ቢመለስ ደስ ይለኛል ምን ነገር ባያጋጥማቸው የፋታና የሌላ ለቅሶ ነው ማየት የሚፈልገው የነሱ እና የዝናስ አጠቃያቸው ማየት ነው የሚፈልገው ጎዳና ላይ ወድቆ ሁለቱም ማየት ነው የሚፈልገው ምክንያቱም ተንኮላቸው ስለሆነ ማለት ነው አይ ይሄ መንገድ ወዴት ነው አይ እኔ የፈራው ነው ማለት ያለች አፍራታ አባራታን በእናባታልና አፍጥን ያሰደቅ አለሰን ቀድመን መድረስ አለብን ብሩክማ ጉድ ነው የሚሰራው አንቺ ቪዲዮ እየቀረበ ነው እሺ
እነሱም ብሩክ ሳይሆን እናንተ ነው መቀረጽ ያለባችሁ። ሞገስ እያሳቀባችሁ ነው ማለት እንግዲህ መጨረሻ ሞገስ እንደው ሁለቱን አስሮ ሲገርፋቸው ነው የሚታየኝ።